ከአዲስ አበባ በ240 ኪሎ ሜትር ርቀት ላይ በምትገኘው በማዕከላዊ ኢትዮጵያ ክልል በየም ዞን ደሪሳ አጃ ዙሪያ ወረዳ ዲቻ ቀበሌ እንገኛለን። ይህ ቀበሌ ከ2012 ዓ.ም ጀምሮ በተካሄደ የግብርና ስራ ብሎም ደግሞ አርሶ አደሮችን ወደዚህ አካባቢ በማምጣት ልዩ ተግባራት ተከናውነዋል። ይህ ስፍራ ከዚህ ቀደም እንዲህ ምርትና ምርታማ የተረጋገጠበት አልነበረም። የመደመር መንግስት በወሰደው ቆራጥ አመራር ሂደት ላይ ይህ የዲቻ ቀበሌ አንዱ ማሳያ ነው። በዚህ ቀበሌ ላይ በተሰሩ የግብርና ስራዎች አርሶ አደሩ ምርትና ምርታማነቱን እያረጋገጠ የምግብ ሉዓላዊነቱን እያረጋገጠ ይገኛል። ማአ ወስቶ ተፋር አንድ አሳያኒነን ከተለያዩ ቀበሌያት ነበር ወደ ዲቻ ቀበሌ የመጣ ነው። ስንመጣ በጣም ፈርተን ነበር። እዚህ መኖር ይቻል ይሆን እንዴ ብለን ፈርተን ነበር። ምክንያቱም ምንም አይነት ነገር አልነበረም። በረሃማና የተራቆተ ነበር። እንዲህ አሁን ላይ እንደምታዩት የተለያዩ የፍራፍሬ አይነቶች አሉ። ከሙዝ ከማንጎ ጀምሮ እስከ ቡና ድረስ መልማት ችሏል። ይህ የአረንጓዴ አሻራ ውጤት ነው። በጣም ደስተኞች ነን። ቤተሰቦቻችንም ደስተኞች ናቸው። ይህ የመደመር መንግስት ብርታትና ውጤት ነው ብዬ ነው የምለው። ለዛሬው ትውልድ ምግብ ለመጪው ትውልድ ደግሞ ቅርስ ውርስ የሚሆን ሀብት የሰነቀው የ30-40-30 ኢኒሼቲቭ የመደመር መንግስት የልማት ራዕይ አካል በመሆን በገጠር አካባቢዎች እየተተገበረ ይገኛል። በማዕከላዊ የኢትዮጵያ ክልል የአርሶ አደር መንደሮች እነዚህ ቁጥሮች የአባወራዎችን ህይወትንም አስተሳሰብንም የለወጡ ሆነዋል። 3 አሳ ገንዳ አለን። 2 ያው አሳ አለበት ነው። ይሄ መንግስት ያው ተከታትሎ አብረኝ ስንሰራ የነበረበትና ተሰርቶ ለውጥ ያመጣበት ስለሆነ መንግስቱ በጣም የኛን የደገፈና ያሳደገ ይገኛል ነው። አንድ አምባዛ ቢያንስ ወደ 1000 እና እስከ 800 የተሸጠ ይገኛል። ነገር ግን አንዱ ራሱ ፍሬ 10 ብር እንደዛ ሆኖ አሁን ይሄን ስራ ሰርተን አሁን ሳከሩ ራሱ አንዱ 60-100 የተሸጠ ያው ወደ ለውጥና ጥሩ ስትራቴጂ የለመድን የንበት አግባቦች አሉ። ይሄ የመደመር መንግስት ውጤት ነው። የተቀናጀ ግብርና ለቤተሰብ ብልጽግና በሚል በተጀመረው የአትክልትና ፍራፍሬ ኢኒሼቲቭ የተገኘ ውጤት ፈተናን ወደ ድል መቀየር ወደሚቻል ማሳያ መሆኑን የገለጠ ነው። ለምሳሌ የም ላይ ሳጃ ደሪሳ አጃ ላይ ዲቻ ቀበሌ ያያችሁት ያ በረሃ ነው የነበረው፣ የስደት ማዕከል የነበረው አሁን የስበት ማዕከል ሆኗል። ኢኒሼቲቮቻችን ትውልድን ከስደት ወደ ስበት ቀይረዋል። የልማት ምንጭ ሆነዋል። የሀብት ምንጭ ሆነዋል። ለዜጎች አልምተው ሀብት መፍጠሪያ፣ ስለ ዕድል መፍጠሪያ፣ ገበያን በምርት ማትረፍረፊያ ሆነዋል። ገቢ ማሳደጊያ ነው። ለኛ ትልቁ የፈጠረው ነገር በእኛ ክልል ስትመጣ አረንጓዴ አሻራ ማለት አቮካዶ ነው። አረንጓዴ አሻራ ሙዝ ነው። አረንጓዴ አሻራ እንሰት ነው። አረንጓዴ አሻራ ቡና ነው። ስለዚህ ቡናን ኤክስፖርት እናደርጋለን፣ ቅመምን ኤክስፖርት እናደርጋለን። ከላይ አረንጓዴ አሻራ ከስር ቅመማ ቅመሞች አሉ። ስለዚህ አረንጓዴ አሻራን ስናስብ የአፈርን ከመከላት መጠበቅ፣ የአፈር ለምነት ማሳደግ፣ ይሄ ደግሞ ሄዶ ምርታማነትን ማሳደግ ላይ ትልቅ አበርክቶ አለው። ደሪሳ አጃ ዙሪያ ወረዳ ዲቻ ቀበሌ አንድ የሚያሳየን ነገር አለ። እድገት፣ አጠቃላይ የእድገት ማሳያ ነው። በዚህም ነው ሀገሪቱ በግብርና መር ኢኮኖሚ በያዘችው ግብ ላይ እኒህ ቀበሌዎች እኒህ ድምር የአርሶ አደሩ ውጤታማነቶች ሀገር በምግብ ሉዓላዊነት ለያዘችው ግብ ትልቅና ተጨባጭ ውጤት እያመጣ ይገኛል። አሽ በቃ ስፐሪሲን በቆሎኔ ዛግኔሲን ተሻለ በቃ ኦማ ማዘሶ ወስተራ በቀበሌያችን ትምህርት ቤት በመከፈቱ ልጆቻችንን ትምህርት እያስተማርን እንገኛለን። ባለፉት ዓመታት በአረንጓዴ አሻራ መርሃ ግብር ከተተከሉ ችግኞች ተጠቃሚ ሆነናል። የዚህ ማሳያው በምግብ ራሳችንን ወደ መቻል መሸጋገራችን ነው። ይህ ብቻ አይደለም፣ ህይወታችን ላይ ለውጥ አለ። ገቢ እያገኘን ነው። በምርት በመናገኘው ገቢ ደግሞ ለልጆቻችን አስፈላጊውን ሁሉ እያደረግን ህይወታችን በብዙ ተለውጦ አይተናል። ደፍተሪው አክቲቫ በተለይም ከ4 ዓመታት ወዲህ በአትክልትና ፍራፍሬ ክላስተር ልማት ተደራጅተው ስራ የጀመሩ ወጣቶች የጊቤን ተፋሰስ ወደ ፍራፍሬ ልማት ማዕከልነት እየለወጡት ይገኛል። በረሃ መሬት ነበረ። መሬቱን መጀመሪያ ላይ 2011 አካባቢ ልየታ ተደረገ። ወጣቶች ደግሞ ስራት ወጣቶችን ልየታ ካደረግን በኋላ ከ720 በላይ የሆኑ ወጣቶችን ወደ ስራ ዕድል ፈጥረን ወደ ዲቻ ምርት እንዲሰጣቸው አረግ ምርታቸውን ገበያ ማድረስ የሚያስችላቸው መሰረተ ልማት ቢዘረጋላቸው ደግሞ ይበልጥ ተጠቃሚ እንደሚሆኑ ይነሳል። ችግር ሆኖ ያለው ራሱ አሁን ከለውጥ ጋር ይዘን የምንሄደው መንገድ ነው። መንገድ የለንም። ይሄን ራሱ ከዚህ አውጥቶ ወደ ላይ መሸጥ ራሱ በጣም የተቸገርንበት አግባብ ነው እንጂ ያለው እንጂ አሁን ወደ ውስጥ ብንገባ ራሱ የተከለው ሳከሮ ራሱ ቁጭ ብለዋል።
ለማውጣት ራሱ በጣም ከባድ ነው። በአንድ ልማት ስኬት ላይ ተመስርተው የሚመጡ ተጨማሪ የህዝብ ፍላጎቶች ያደጉ መምጣታቸው የቀበሌ ማዕከላትን የጥያቄዎችና የዘላቂ መፍትሄዎች መፍለቂያ እንዲሆኑ አድርጓቸዋል። ትላንት ስደት ማዕከል የነበረው ዛሬ ስበት ማዕከል ሆኖ ዛሬ አሁን የመሰረተ ልማት ጥያቄ እየመጣ ነው ያለው። የመንገድ የገበያ ማዕከል ገንብተናል። አሁን የገጠር የግብርና ምርቶች የግብይት ማዕከል እዛ ገንብተናል። ገና ወደዛ ደግሞ የሚያመጣ መንገድ ያስፈልጋል። ሌላ መሰረተ ልማት የመስኖ አውታር ጥያቄ መጥቷል። ዲማንድ ያደረገው ማለት ነው። አንዱ ስኬት ሌላ ፍላጎት እየፈጠረ ነው ያለው። ስለዚህ ይሄ የመደመር መንግስት እሳቤ ትግበራ ውጤት ተደማሪ ፍላጎቶች እየፈጠረ ነው ያለው። ይሄንን የበለጠ ማዝለቅ ማስፋት ማላቅ ቀጣዩ ስራችን ይሆናል ማለት ነው።